የክርስቶስ ሰው ወይ ከሰታፉ ክርስቶስ ተመልከቱ በግ ዘይነብ በቅድመ ዘይቀርጾ ክርስቶስ እየተገረፈ አልተናገረም። የዚህ ዘመን ቅዱሳንን ባዮች ግን ጋኔንን የሚመስሉ እንጂ ክርስቶስን የማይመስሉ ለመሆናቸው አንዱ ምልክቱ ምንድነው? ሳይነኩ ተነካን ብለው መለከት ያስነፋሉ። ሰራዊት አደራጅተው ሰው መክሰስ መግደል ይጀምራሉ ማለት ነው። ክርስቶስ ግን የሚከሱትን ሰዎች አልተናገረም። የሱ ተከታዮችም እንዲከላከሉለትም አላደረገም። ቅዱስ ጴጥሮስ እንኳን ሰይፍ ቢያነሳ ሰይፍን መልስ ነው ያለው። አንድ ሰው ተከታዮቹ እንኳን ሰው እንዲከሳ አያደርግም። ቅዱስ መቃርስ እኮ ምን አለ ተመልከቱ። ወልደሃል ተባለስ ወልደሃል ምንድን ያደረገ? አዎ ወልጃለሁ ናለ ተመልከቱ። ወልጃለሁ አዎ ልጅ አለኝ ብሎ ያንን ነገር አምኖ ተቀበለ። በኋላ ተመልከቱ አንዲት ሴት አጸንሰሃል ተብሎ ሲነገርበት ስሜ ጠፋ እንደኔ ያለ ባይታዊ አላለም። ምንድነው ያለ መሰላችሁ? አይ አዎ በል እንግዲህ መቃርስ ልጅ ስላለ ተግተህ ስራ፣ ልጅህን በምን ታሳድጋለህ እያለ ሰሌን መስራት ጀመረ። ከባቱ ተቀምጦ ማለት ያቺ ሴት ምጥ ጸናባት። ካልተናዘዝሽ እንዴት ተወኝ ስትባል አይ አንድ ጎረምሳ ከኔ አጸንሶኝ ከመቃርስ ነው የጸነስኩት ብለሽ በይ ስላለኝ ነው እንጂ እኔ ከመቃርስ አይደለም ስትል ወለደች። የሀገሩ ሰው ተሰብስቦ መቃርስ እንዴት ያለ ቅዱስ ነው እያሉ ሲከተሉት ኃጢአት የተገለጠብኝ ብሎ ኮበለለ ይላል። በዚህ ዘመን ቢሆን ተመልከቱ የኛ ጽድቅ ተብሎ ተቀርጾ ይለቀቅልን ነበር ማለት ነው። ያ ግን የሆነው እሱ ግን ሸሸ። ስለዚህ መንፈሳውያን አሁን በዚህ ዘመን መንፈሳዊ ሰው አለ። አዎ መንፈሳዊ ነው። አንዳንዱ በእውቀቱ የሚመጻደቅ መንፈሳዊ፣ አንዳንድ ደግሞ ባጋንንት የበቃ መንፈሳዊ ጋኔናዊ ማለት ነው። መንፈስ እኮ ነፋስም መንፈስ ይባላል። እስመ መንፈስ ሀበ ፈቀደ ይነፍህ ወቃሎ ተሰምዕ ወባይቱ ተአምር ሀበይ ተመልከቱ ይመጽእ ሀበይ ያሐውር። መንፈስን ነፋስን መንፈስ ይለዋል ግዙ። አሁን ነፋሳዊ የሆነ ሰው መንፈሳዊ ይባላል ማለት ነው። ችኩል ሰው ማለት ማስተዋል የሌለው፣ ሲበላም የሚቸኩል፣ ሲጸልይም የሚቸኩል፣ ሲማርም የሚቸኩል፣ ሲያስቀድስም የሚቸኩል፣ መጽደቅንም በችኮላ ማድረግ የሚፈልግ፣ ሱባኤ ሊገባ የሚቸኩል፣ ለሁሉም ነገር ፈጥኖ መጨረስ የሚፈልግ ሰው ስር ሳይኖረው ያደገ ዛፍ ማለት ነው። ወሶ በሰረቀ ፀሐይ መጽለወ በቃ እስመ አልቦ ስሩ ለመሬቱ እስመ አልቦ እመቅ ለመሬቱ ስር ሳይኖረው ሁሉንም አግበስብሶ መከራ የመጣ ሰዓት የሚጠወልቅ እንደዚህ ያለው ነው። በእውነቱ መንፈሳዊ ነፋሳዊ የሆነ ማለት ነው። ቸኩሎ የወጣ ቸኩሎ የተገለጠ ቸኩሎ የበቃ እንዲህ ያለ ችኩል ምንጊዜም ሀገር ያጠፋል። ከእንደዚህ ያለ መንፈሳዊነት እግዚአብሔር ይሰውረን። አጋንንታዊ መንፈሳዊነት ማለት ጋኔንን መምሰል ነው። ስለዚህ የኛ መንፈሳዊነት መለየት አለበት። የኛ መንፈሳዊነት ከዚህ ስለሚለይ ነው ክርስቲያናዊ መንፈሳዊነት ያልነው። መንፈሳዊነት የምንለው ለምንድን ነው? እሱን ከማየቴ በፊት ክርስቲያናዊ መንፈሳዊነት ማለት ረቂቃዊነት ነው። የኛ ሰውነት ሶስት ወገን ነው። ነፍስ፣ መንፈስና ስጋ የሚባል አካል አለን። ነፍስ፣ መንፈስ፣ ስጋ። ስጋ የሚባለው የምናየው ነው። ነፍስ የሚባለው መንፈስ የምትባለው ነፍስ ናት። ነፍስ የሚባለው ደግሞ ምንድን ነው ይሉታል አባቶቻችን? አይነ ህሊና ነው። አይነ ህሊና ነው። በፍጹም ህሊናከ ያለው ይሄንን ነው። በኩሉ ልብከ ልብከ ያለው ነፍስን ነው። ህሊናከ ያለው አይነ ነፍስ ነው። ስለዚህ ነፍስ የሚባለው አይነ ነፍስ ነው። መንፈስ የተባለችው መንፈስ ናት። ደማዊ ነፍስም እንደዚሁ ነፍስ ተብሎ ተጠርቷል። ስለዚህ አንድ ሰው መንፈሳዊ ሆነ ምን ማለት ነው ሲባል ተመልከቱ። መንፈሳዊ ሆነ ማለት ስሜት አለው ማለት አይደለም። ወይም ደግሞ እናንተ እንደምትሉት ሴንስፉል ሆነ ማለት አይደለም።
ማሽተት ቻለ፣ መቅመስ ቻለ፣ መዳሰስ ቻለ፣ መራመድ ቻለ ማለት አይደለም። ስሜት ኖረው መጥላትና መውደድ ቻለ ማለት አይደለም። እሱ የነፍስ የስሜት ሕዋሳት ናቸው። ዮሐንስ ዘደማስቆ እንደሚለው 5 የነፍስ የስሜት ሕዋሳት አሉ። እነዚያ የስሜት ሕዋሳት ምንድን ናቸው? ልክ ለዚህኛው ማሽተት እንዳለው ለነፍስም ማሽተት አላት፣ መስማት እንዳላት መስማት አለው። ጌታ ዘወዝ ሰሚዐ ለይስማ፣ ጆሮ ያለው ይስማ ያለው እንዴ ያስተምረው የነበረው ጆሮ የተቆረጠ ነው እንዴ? የልብ ጆሮ ማለት ነው። ታያላችሁ አታዩም፣ ኦር አዕይንቲሆሙ አይናቸው ታወረ ያለው ዮሐንስ 12 ላይ አይነ ነፍስ ነው። አይነ ነፍስ ነው። ሽባ የተባለ እደ ስጋ ነው፣ እደ ነፍስ አለ። ደራሲው ጼናወኒ ጼና ፍቅርኪ ከመ ጼና ምዑዝ ዕጣን ይላታል እመቤታችን። የፍቅርሽ መዓዛ ሸተተኝ ሲል የእመቤታችን የመዓዛዋ ፍቅር በዚህ አፍንጫ አይደለም። ነፍስ አፍንጫ አለው፣ ነፍስ አይን አለው፣ ነፍስ ጆሮ አለው፣ ነፍስ እጅ አለው። ወአርታ ገሪነ ውስተ ፍኖተ ሰላም፣ እግራችን ወደ ሰላም አቀና የሚለውን አበው ሲተረጉሙን እግረ ልቡናችንን ወደ ፍቅር ወደ ወንጌል አቀና ብለው ተርጉመውታል ማለት ነው። ልብ እግር አለው፣ ሽባ ልብ አለ። የልቡ እግር ሽባ የሆነበት ካሰበው የማይደርስ የታሰረ እግር ካሰበው እንደማይደርስ ሁሉ ፍቅር ዓለም ያሰረው ልብ ከፍቅር እግዚአብሔር መድረስ ፈጽሞ አይቻለውም። ከእንደዚህ ያለው ነፃ የወጣ ግን ወደ እግዚአብሔር ይደርስ ዘንድ ይቻለዋል። ወደ ላይም ተመልከቱ። ንስር መብረር እንደሚቻለው መብረር የሚችለው ደግሞ ቀሊል ሕሊና ያለው ነው። ግዘፋ ዓለምን የናቀ ሰው በስረተ ሕሊና ይሰጠዋል። በቅጥነተ ሕሊና የሚያስብ ረቂቁን መረዳት የሚቻለ ወደ ሰማያዊ መኖር የሚቻለ መብረርም መመሰጥም ርዕይም ሰሚም ገሲስም ይሰጠዋል። ሰሚ መላእክትን መስማት እግዚአብሔርን መስማት፣ ርዕይ መላእክትን እግዚአብሔርን ማየት ይሰጠዋል። ተዋሂዶ ይሰጠዋል። እግዚአብሔር ይዋሃደዋል። ይሰማው የነበረውን እግዚአብሔር ያየዋል። ያየው የነበረውን እግዚአብሔር ይዋሃደዋል። እንዲህ ያለ ሰው እንዲህ ብሎ ለመናገር ይቻለዋል። ዘሰማይናሁ ወዘርኢናሁ ወዘገሰስናሁ፣ የሰማነው ቃሉን ያየነው በቅቶ የዳሰስነው ተዋህደ ነው ማለት ነው። ስለ ክርስቶስ የምንመሰክርላችሁ የሰማነውን ቃሉን ያየነውን ግብር ገብተን ያረጋገጥነውን ስራ ሰርተን ያገኘነውን የዳሰስነውን ማለት የተዋህደውን ማለት ነው። እንዲህ ያለ ነው መንፈሳዊነት የሚባለው ማለት ነው። ከእንደዚህ ያለ ማዕቀፍ የወጣ ሰው መንፈሳዊ ይባላል። ስለዚህ ነፍስ ማሽተት መብላት ይህንን ኑሮ ብለነው ነው ወንድሞቼ የምንኖረው። ሁላችንም በእንደዚህ ነው። ምዕመናን ትሰማላችሁ አይደል? ነው እየሰማችሁ ነው? የሰማችሁ ነው? መሰረታዊ ፍላጎቶች የሚባሉ ምን ናቸው? በሉ ንገሩ እስኪ ሁላችሁ አንድ ጊዜ። ምግብ፣ ልብስ፣ መጠለያ። ይሄ አይደለም መሰረታዊ ፍላጎት። መንፈሳዊ አይደለንም የምለው ለዚህ ነው። ይሄ እናንተም እንደምትሉት ፊዚዮሎጂካል ኒድስ ይባላሉ። ሰው ዝም ብሎ ስጋ ስለሆነ የሚያስፈልገው ነው ሰው። ስለዚህ ጸልዮ እንጀራ ቢያገኝ፣ ጸልዮ ልብስ ቢያገኝ፣ ጸልዮ ቤት ቢያገኝ መንፈሳዊነት አይደለም። መንፈሳዊነት የሚባለው ቅድም ካልኳችሁ ፊዚዮሎጂካል ከሚባለው ለአውሬ ለጅብ ከሚያስፈልገው በላይ፣ ለአሳማ ከሚያስፈልገው በላይ፣ ለአንበሳ ከሚያስፈልገው በላይ ኢነር ማን ለሚባለው ለውስጠኛው ሕሊና የሚያስፈልገው ነው። ያን ያስረገጠ ሰው መንፈሳዊ ይባላል። መንፈሳዊ ማለት ስለዚህ ምን ማለት ነው? ነፍሳዊ ሰው ማለት ነው። ነፍሳዊ ሰው ለነፍስ ያስብላታለሁና ልቤን አዳምጣለሁ ያለ ሰው ሁሉ ደግሞ መንፈሳዊ አይባልም። ነፍሱ ደግሞ በመንፈሳዊ አካል የምትመራ ስትሆን ነው። ያ መንፈሳዊ አካል ማን ነው? እግዚአብሔር ነው። ስጋው በስጋ እንደሚመራ መንፈሱ በመንፈስ ይመራል። ስጋው በዚህ በስጋ አቅጣጫ ይሄዳል፣ በስጋ ጥላ ያርፋል፣ በስጋ ቤት ይተኛል፣ የስጋ ውሃ ይጠጣ፣ የስጋ እንጀራ ይበላል። ይህንን ነፍስና ስጋውን ያመጣጠሰ ነው። ስለዚህ መንፈሳዊ ነው የሚባለው አንድ ሰው ስጋው ለነፍሱ ገሪር ሲኖራት ነው መገዛት። ቅዱስ ያሬድ በጾመ ድጓው ናግርሮ ለስጋ ነው ያለው። ስጋችን ለነፍሳችን እናስገዛው ያለው ነው። ነፍስ በስጋ ላይ ትሰልጥን ማለቱ ነው። ትሰልጥን መሰልጠን የተቻላት እንዲህ ያለው ሰው
መንፈሳዊ ሰው ይባላል። እስኪ መንፈሳዊ በሉ። መንፈሳዊ ማለት ስጋውን ለህሊናው፣ ህሊናውን ለነፍሱ፣ ነፍሱን መንፈስ ለሆነው ለእግዚአብሔር ያስገዛ ሰው መንፈሳዊ ይባላል። እስመ እግዚአብሔር መንፈስ ውእቱ፣ እግዚአብሔር መንፈስ ነውና ስጋውን ለህሊናው፣ ህሊናውን ለነፍሱ፣ ነፍሱን ለስጋው። ስጋችን ለህሊናችን እንዳይገዛ ህሊናችን እውቀት የለውም። ህሊናችን የሚያበሩ ነገሮች አሉ። ስለሚዘገይ እንግዲህ ሌላ ጊዜ እንማማረዋለን። ልተው እዚህ ላይ ህሊናን የሚያበራ ነገር አለ። ህሊናችን እውቀት የለውም። እውቀት ስለሌለን ሁለት ሰዎች ይበጠብጡናል። በዚህ ዘመን እኔ ሁለት አይነት ንግግር የሚናገሩ ሰዎች ይገንቁኛል። ጥናቶች እንዳረጋግጡት የሚሉ ሰዎችና ሊቃውንተ ቤተክርስቲያን እንዳሉት የሚሉ ሰዎች ማለት ነው። ጥናቶች እንዳረጋገጡት ብሎ ያወራል። ማን ያጠና ብሎ የሚጠይቅ ስለሌለ ደፍቶብን ይሄዳል። ሊቃውንተ ቤተክርስቲያን እንዳሉት ይላል። እነማን ሊቃውንተ ቤተክርስቲያን እንዳሉት የሚለው አይገለጥም በእውነቱ ማለት ነው። ጌቶቹ ሊቃውንት ጉባኤ ቤት ወይ እንደው እኮ እናንተ አንብቤ እንዳይል ሳያነብ ተምሬ እንዳይል ደግሞ ጉባኤ ቤት ሳይሆን ሊቃውንተ ቤተክርስቲያን እንዳሉት። እነማን ናቸው ሊቃውንተ ቤተክርስቲያን? ጥናቶች እንዳረጋገጡት። ማን ያጠናው? እንዳጠኑት እንኳን ሳናውቅ እንዳረጋገጡት ተብለን መመሪያ ይወርድልናል ማለት ነው። ይሄ ነው የድንቁርናችን መጨረሻ ማለት ነው። ከዚያ በኋላ ሁላችንም ያወቅን መስሎን ባላዋቂነታችን እውቀት እየተመጻደቅን እንኖራለን ማለት ነው። እንዳናውቅ ያላዋቂ አዋቂነታችን የተለሰነ መቃብር ሆኖብናል ማለት ነው። እንዳናውቅ ማወቅ እንዳናችል አላዋቂነታችን ምን ሆኖናል? እንደተለሰነ መቃብር ሸፍኖናል። እንግዲህ ሰው እንዳናስተምረው መማር የማይፈልግ፣ እንዳይናገር የማያውቅ፣ እንዳንመክረው ኃይል ያለው ሰው ምን ይደረጋል? ተማር ሲሉት አልማርም፣ መማር አይፈልግም። ተናገር ሲሉት ማበላሸት፣ ተው ሲሉት ደግሞ መማታት። እንደዚህ ያለ ችግር ነው። ስለዚህ ምንድን ነው? ህሊናችን የለም። ስለዚህ በእውቀት ስለማንተዳደር ሁሉም ሰው ያስተዳድረናል። አሁን እኔ ይገርመኛል። ሰው ምን ይላል መስላችሁ? የየራሱ ዓለም ልትጠፋ ስትል ሰው ሁሉ የየራሱን መምህር ነው የሚያበጀው። የየራሱን መምህር ማበጀት ይጀምራል። እኔ ይቅርታ አድርጉልኝ መምህር ገሌ ደስ ይሉኛል ይላል። እኔ ደግሞ ይቅርታ አድርጉልኝ መምህር ገሌ ነው የምወድ ማለት ይጀምራል። ማለት መንፈሳዊ ዘመነ መሳፍንት ጀምረናል ማለት ነው። ቤተ ክርስቲያንን ዘመነ መሳፍንት አድርገን አሁን እኮ አዛዥ ያልሆነ ማን ነው? ባይታዊ የራሱን ይነዳል። መነኩሴው ደግሞ በራሱ የራሱን ቡድን አቋቁሞ ደግሞ ይነዳል። ፖለቲከኛው ደግሞ በዚያ ይነዳል። ደግሞ አንዱ ዲያቆን ደግሞ ብድቅ ብሎ ደግሞ ይነዳል። የማይነዳን ማን ነው? ለምን ሲባል አይምሮ የለንም፣ እውቀት የለንም፣ ትምህርት አንወድም። ታምር እንጂ ትምህርት አንፈልግም። ትምህርት የማይፈልግ ሰው ደግሞ ትምህርት ካልፈልገ መጥፋቱ አይቀርም። ክርስቶስ ድነትን የጀመራት በትምህርት ነው። በትምህርት ጀመረ። ትምህርትን ለሐዋርያት ሰጥቶ ሄደ። በዚያ ትምህርት ዓለም ዳነ። ስለዚህ ስጋ ለእውቀት ይተዳደር። እውቀትን ደግሞ ምን መሆን አለበት? ነፍስ ትምራው። ነፍስን ማን ይምራት? እግዚአብሔር። እውቀት ብቻ ደግሞ ህሊናን ከመራው ደግሞ መንፈሳዊነት ከሌለው መጥፋት ይመጣል። ነፍስ ደግሞ እውቀትን ያስተዳድረው። ነፍስን ማን ያስተዳድራት? እግዚአብሔር። ያ ከእግዚአብሔር ጋር ያለን መስመር መንፈሳዊነት ይባላል። እስኪ መንፈሳዊነት በሉ። ከማን ጋር ያለን መስመር ነው? ከእግዚአብሔር ጋር ያለን መስመር ማለት ነው። አሁን ያ ነው የተቋረጠ። እኔ እውነቴን ልንገራችሁ፣ አሁን እየሆን ላለው ነገር ሁሉ አንዱ መነሻው የመንፈሳዊነት ችግር ነው። ከእግዚአብሔር ጋር ህብረት አቋርጠናል ነው እያልኩ ያለሁት። ከእግዚአብሔር ጋር ከምኑ ጋር? ከተፈጠርንበት ዓላማ ጋር፣ ከእግዚአብሔር ከፈቃዱ፣ ከእግዚአብሔር ቤተ ክርስቲያን፣ ከእግዚአብሔር ክህነት፣ ከእግዚአብሔር ቁርባን፣ ከእግዚአብሔር ትምህርት፣ ከእግዚአብሔር ሕግ፣ ከእግዚአብሔር ስርዓት፣ ከእግዚአብሔር ቦታ። እንዲያውም ምን ይላሉ? አንድ ሐሳብ ልንገራችሁ። ቅዱሳን ሐዋርያት እንዲህ ብለዋል ከምል
ሌላ ሴቱ ያኑት ያለችው 12 ዓመት ደም ይፈሳት የነበረች ሴት ምንድን ነው ያለች? እምከመ ገሰስኩ ጽንፈ ልብሱ አህዩ ጨርቁን ከዳሰስኩ እድናለሁ ብላለች። ጨርቁን ከዳሰስኩ እድናለሁ። ያቺ ሴት ጨርቁን ዳሰሰች፣ ዳነች። ይሄ ጨርቅ ምንድን ነው? ዛሬ እኛ መዳሰስ ብንፈልግ የምንዳሰሰው ጨርቅ ምንድን ነው ይሉና በጉባኤ ቤት ሲተረጎም እንደሚተረጎመው የክርስቶስ ልብስ የተባለች ቤተ ክርስቲያን ናት። ቅዱሳን ሐዋርያትና የነሱ አስረ ፍኖትን የተከተሉ ቅዱሳን ናቸው። ስለዚህ ሰው ያስቀድስ ኪዳን ያስደርስ የሚባለው ምክንያት ሰው ሲያስቀድስ በክርስቶስ አካል ውስጥ ስለሚሆን አይነ ልቡናውን የሚያበራለት ሀብተ መንፈስ ቅዱስ በእግዚአብሔር አካል በኩል ስለሚሰጠው ነው። 12 ዓመት ደም ይፈሳት የነበረችው ሰው ደዌያዋን የሚያስወግድላት ጸጋ ከክርስቶስ ልብስ እንደወጣ እስመ ኃይል ወፃ እምኔ እንዳለ የእኛን ደዌ የኃጢአታችን ውሂዝ የሚያደርቅ ደዌ ነፍሳችንን የሚያጠፋው ሀብተ መንፈስ ቅዱስ በክርስቶስ አካል በቤተ ክርስቲያን በኩል ይሰጠናል። ያ የሚሆነው ምንድን ነው? ስናስቀድስ ከቤተ ክርስቲያን ህብረት ሳንወጣ ስንቀር ነው። የዚያ ጊዜ በክርስቶስ ጸጋ በኩል አካል በቤተ ክርስቲያን ሀብተ መንፈስ ቅዱስ ሲሰጠን አይነ ህሊና መብራት ይጀምራል። አይነ ህሊና ሲበራ ደግሞ ሰው ክፉና ደጉን መለየት ይጀምራል። ክፉና ደግን መለየት ከጀመረ ደግሞ ማንም የማያጠፋው መሆን ይጀምራል። ስለዚህ ተመልከቱ፣ ለዚህ ነው ወአብርህ አዕይንተ አልባቢነ፣ ተመልከቱ የልቡናችንን አይን አብራልን ብለን የምንጠይቀው ለዚህ ነው። የልቡን አይን የሚበራው በምንድን ነው? በሱታፌ ቤተ ክርስቲያን ነው። ስለዚህ ሁላችንም ከእግዚአብሔር ማስታረቅ አለብን። ያ መስመር ተቋርጧል። አንዱ መስመር ጸሎት ነው፣ እሱም ተቋርጧል። የሚጸልይ ሰው የለም። ዳዊት ውዳሴ ማርያም ማንም ክርስቲያን ሳይጸልይ እንዳይውል ስርዓት ተሰርቷል። አንጸልይም። መስመሩ ተቋረጠ። ስለዚህ መንፈሳውያን አይደለንም። በስጋ ስለምንም እግዚአብሔር የኖህ ዘመን ሰዎች ምንድን ያላቸው? እስመ ስጋ እሙንቱ እስመ ዘስጋ እሙንቱ፣ እነዚህን ሰዎች አጠፋቸዋለሁ። ለምን? ስጋ ብቻ ናቸውና። መንፈሳውያን አይደለም። ስጋቸው ጨልጦ ገርኝቶ ወስዷቸዋል። ለፈቃደ ነፍስ መኖር አቁመዋል ነው ያለው። አንዱ ከእግዚአብሔር ጋር የሚያገናኘን መስመር ጸሎት ነው። አንዲቱ ከእግዚአብሔር ጋር የምታገናኘን መስመር ቤተ ክርስቲያን ናት። አንዱ ከእግዚአብሔር ጋር የሚያገናኘን መስመር ንጽህና ነው። እስመ በአንጽሖ መንፈስ ርኅወ ነቢያት ለእግዚአብሔር ወተናጸሩ ገጽ በገጽ፣ ልብን ንጹህ በማድረግ ነቢያት እግዚአብሔርን አይተውታል ተብሎ ተጽፏል። እሱም ደግሞ እንዲህ እንዳለ ብፁዓን ንጹሐነ ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር፣ ልቡናቸውን ንጹህ ያደረጉ ሰዎች እነሱ እግዚአብሔርን ያዩታል። አረጋዊ መንፈሳዊ ደግሞ ዘሰማይ ወምድር ዘኢያገምሮ ልብሰ ዘዕቁብ፣ ተመልከቱ በንጽ ይከውን ማኅደሮ ለእግዚአብሔር፣ ሰማይና ምድር የማይወስኑትን እግዚአብሔር በንጽህና የተጠበቀ ልብ ግን ማደሪያ ይሆነዋል ይላል። አንዱ የተቋረጠው ንጽህናን አቁመናል። እየረከስን እየጎሰቆልን ነው። በመኝታችን፣ በአመጋገባችን፣ በአንደበታችን፣ በኑሯችን፣ በቤታችን፣ በውሏችን እየጎሰቆል እየረከስን ነው። ያንን አስወግደን ትቢያችንን አራግፈን መንጻት አለብን። መንፈሳዊ እንድንሆን እግዚአብሔር ይርዳን። ስለዚህ አሁን ቤተ ክርስቲያናዊ ሁኑ። አንዱ የሚያገናኝ ምንድን ነው? ንስሐ ነው። ንስሐ ምንድን ነው? ትህትና ነው። ማር ይስሐቅ ምን ይላል? አንተን ሊቀበልህ የመጣውን ክርስቶስ አንተም ልትቀበለው ውጣ ይላል። በምንድን ነው የምንቀበለው? እሱ እኛን ይቀበል ዘንድ በትህትና መጣ። እሱ በትህትና እንደመጣ በትዕቢት ወደ ክርስቶስ የሚሄዱ ሰዎች አይገናኙም። እሱ የመጣ በትህትና ነውና፣ የትህትና መጀመሪያው ደግሞ ገሪር ለካህን ነው። ራስን ለካህን ማስገዛት፣ ከካህን ስልጣን በታች ማድረግ። እሱ ራሱን ከዮሐንስ በታች ዝቅ አድርጎ እንደተጠመቀ አንተም ያለ ንስሐ አባት አልኖርም ብለህ ስትኖር ያን ጊዜ ክርስቶስን መሰልከውና ከሱ ጋር ያለውን መስመር ዘረጋን ማለት ነው። ይሄ እንደሆነ መንፈሳዊ እንሆናለን አላችሁ ክርስቲያኖች። ላሳጥረው እንዳይመሽባችሁ። ክርስቲያናዊ መንፈሳዊነት፣ ክርስቲያናዊነት ማለት አንዱ ክርስቶሳዊነት ነው። እንግዲህ
መንፈሳዊነትን ባጭሩ ተርጉሜ በኋላ ክርስቲያናዊ መንፈሳዊነትን ለመንገር ነው። መንፈሳዊነት የሚባለው ነፍሳዊነት ነው። ነፍሳዊነት የሚባለው ደግሞ የነፍስ ጌታዋን እግዚአብሔራዊ መሆን፣ እግዚአብሔርን መምሰል፣ ለእግዚአብሔር ፈቃድ መኖር፣ እሱ ነው መንፈሳዊነት የሚባለው። ተመልከቱ፣ ክርስቲያናዊ ማለት ምን ማለት ነው? ክርስቲያን ማለት ክርስቶሳዊ ማለት ነው። ባጭሩ በክርስቶስ ነው ክርስቲያን የሚል ስም ይወጣል። ክርስቲያን የሚለው ስም የወጣልን ክርስቲያኖች በአንጾኪያ ክርስቲያን ተባሉ ስለተባለ አንጾኪያ ክርስቲያን የሚለው ስም ስድብ መስሏቸው ሐዋርያት ተሰደቡበት እንጂ ሰዎች አሏቸው እንጂ ክርስቲያን የሚለው ግን ክርስቶስ በማኅፀነ እግዝእትነ ማርያም ከተዋሃደ ጀምሮ የነበረን እሱ ክርስቶስ ሲባል ጀምሮ ክርስቲያኖች ያን ጊዜ በሱ እንጠራ ዘንድ የተጀመረልን ከዚያ ጀምሮ ነው። ክርስቶስ ስላለ ክርስቲያን ሆን በክርስቶስ ክርስቲያን። ስለዚህ ክርስቲያን ማለት ክርስቶሳዊ ማለት ነው። እንደ ክርስቶስ ማለት ነው። የክርስቶስ መሆን የሆነ ማለት ነው። ለክርስቶስ የሚኖር ማለት ነው። በክርስቶስ የሚኖር ማለት ነው። ይሄ ክርስቲያን ነው። ክርስቲያን ማለት ይሄን እንግዲህ አሁን ይህንን ጉባኤ ካዘጋጁት ወንድሞቻችን አንዱ ክርስቲያን ህብረት አይደል? ክርስቲያን ህብረት ማለት ይሄንን ስንሆን ሁላችንም ለዚህ ክርስትና ስንመጣ እንደ ወንድሞቻችን እኛም ክርስቲያን ህብረት እንሆናለን ማለት ነው። ክርስቲያን ማለት ይሄ ነው። እንደ ክርስቶስ ያለ ማለት ነው። ምንድን ነው ክርስቶስ? ክርስቶስ ሰማያዊ ልደት ምድራዊ ልደቱን የጠበቀ ነው። ከባሕሪ አባቱ ከአብ የተወለደ ከባሕሪ በዳህሪ ዘመን ደግሞ ከመቤታችን ከድንግል የተወለደ ሰው ሰማያዊ ልደቱና ምድራዊ ልደቱን ጠብቆ ከሄደ ይሄ ክርስቲያን ነው። ክርስቶሳዊ ነው። ክርስቶስ ሁለት ልደት አለው፣ እኛም ሁለት ልደት። እሱ ከሰማይ አባቱ በባሕሪ ተወልዷል። እኛም በጸጋ በጥምቀት የተወለድንበት የሰማይ አባት አለን። እሱ ከድንግል ተወልዷል። እኛ ከድንግል ጥምቀት እንወለዳለን። አባ ጊዮርጊስ በመጽሐፈ ምስጢር እንደተናገረ ክርስቶስ ከመቤታችን ተወልዶ ከወጣ በኋላ ድንግልናዋ እንዳልተለወጠ እንደዚሁም ሁሉ ሰው ባሕር ገብቶ ቢወጣ ባሕሩ መልሶ ክፍተት አይገኝበትም፣ ይደፈናል። ከድንግል ጥምቀት እንወለድ ዘንድ ከድንግል ተወለደ። የተጠመቁ ሰዎች ክርስቶስን ይመስላሉ። አሁን እኛ ሰማያ ምድራዊ ልደታችንን እየበላ እየጠጣ እየለበሰ እየተናገረ ነው። እየሞቀ እየለበሰ እየደመቀው ነው፣ እያረፈ ነው። ሰማያዊ ልደታችን ግን ቀጨጨ፣ ጠፋ። ይሄ ነው ክርስቲያንነት ጠፋ የምለው እሱን ነው። ክርስቲያንነት ማለት የሰማያዊ ልደታችን ወዴት አለ? ከእግዚአብሔር ጋር ያለን ልደት እየተቋረጠ አይደለም ወይ? እያጠፋ ነው አይደለም ወይ? ክርስቶስን መምሰል ማለት እኮ ይሄ ነው። ለዚህ ነው ቅዱስ ጳውሎስ እየደገምኩት ይሄናል ኢታምዕወ ተመልከቱ ለመንፈስ ቅዱስ ዘወቱ አተውክሙ በተጠመቃችሁ ጊዜ ካህናት እናንተን ያከበሩበትን የከበራችሁበትን መንፈስ ቅዱስን ወንዶች በ40 ቀን ሴቶች በ80 ቀን የከበራችሁበትን መንፈስ ቅዱስን አታሳዝኑት ይላል ቅዱስ ጳውሎስ። አታበሰበጭቱ። እግዚአብሔር ከእናንተ እንዲኮበልን አታድርጉት። መንፈስ ቅዱስ ከእናንተ ማደሪያ አጥቶ እንዲወጣ አታድርጉት። አፋችሁ ላይ እንዳያድር፣ እግራችሁ ላይ እንዳያድር፣ ልባችሁ ላይ እንዳያድር፣ ሰውነታችሁ የእግዚአብሔር መቅደስ እንዳይሆን የማይረባ ስራ እየሰራችሁ እግዚአብሔርን አታሳዝኑት። ልደት ሰማያዊ ሲቋረጥ ረድኤት ሰማያዊ ይቋረጣል። ረድኤት ሰማያዊ በሌለበት መዊ ይታጣል። ሁልጊዜ ድል መነሳት ይመጣል። ስለዚህ ተመልከቱ፣ የሰማይ ልደታችን ጠብቀን ለመኖር ያብቃል አላችሁ። ክርስቶስ አምላክም ሰውም ነው። አምላክም ሰው ነው። ክርስቶስ ማለት አምላክ ወሰብ ማለት ነው። በስጋ የተገለጠ ንጉሥ ማለት ነው። እሱ መለኮቱን ቅዱስ መቃርዮስ እንደተናገረው በሃይማኖተ አበው ክርስቶስ ማለት መንጦላዕተ መለኮት ማለት ነው። መለኮቱን በስጋ መጋረጃ የገለጠ ማለት ነው። ስጋውን እያዩ መለኮቱን አያውቁትም ነበረ። ስለዚህ እሱ መለኮታዊ አካል አለ፣ ስጋዊ አካል አለ። ሁለቱ በተዋሂዶ አንድ አካል አንድ ባሕርይ አንድ ግብር ሆኗል። በስጋው መጋረጃ መለኮቱ አይታወቅም ነበረ ለሰዎች እሱ በጌትነቱ በኃይል ከገለጠበት ጊዜ በቀር። ሰውም እንደዚሁ ተመልከቱ፣ ሰማያዊ አካሉንም ምድራዊ አካሉንም አዋህዶ መኖር አለበት። መለኮት ሌላ ስራ የለውም፣ ስጋ ሌላ ስራ የለውም። ክርስቶስ የስጋንም የመለኮትንም ግብር በአንድ ባሕርይ በአንድ ፈቃድ ይሰራል።
እኛ ነፍሳችን የምትመኘው ሌላ፣ ስጋችን የሚመኘው ሌላ። ነፍሳችን ማስቀደስ፣ ስጋችን መስፈን፣ ነፍሳችን መታረቅ፣ ስጋችን መጣላት፣ ነፍሳችን ማመስገን፣ ስጋችን መሳደብ፣ ነፍሳችን መረጋጋት፣ ስጋችን መቸኮል የሚወድ ከሆነ ተዋሂዶ የለንም። የተዋሂዶ እምነት ተከታይ ማለት ክርስቶስ ከሁለት አካል አንድ አካል እንደሆነ አንተም ነፍስህን ሁለት አታድርጋት፣ አስታርቃት። ቤተ ክርስቲያን ውስጥ እሁድ ጠዋት ይዛሃት የነበራትን ነፍስ ከሰዓት ደግሞ ሌላ ሰው አትሁን። አንድ ነገር ልንገራችሁ። አንድ ሰውዬ አትክልት ቦታ አለው። ለአትክልት ቦታው ዘበኛ ቀጠረ። ዘበኛ ሲቀጥር እውር ዘበኛና አይነ ስውር ነው የሚባል አይደል? ይቅርታ በቤተክርስቲያን ቋንቋ እውር ስለሚል ዝም እየገለ እሺ፣ አይነ ስውር ጥሩ። አይነ ስውርና አንካሳ ዘበኛ ነው የቀጠረው። እንዳይበሉበት ነው። ኋላ ትርንጎ አዝመራ ሁሉ ደረሰ። በኋላ ምን አደረግ መሰላችሁ? አይነ ስውሩ እረ ሸተተኝ ሽታው እጄ እንዳልበላ አይኔ አይ ተቃጠልኩ አለ። አምሮቱ ፈጀኝ አለ። አንካሳው ደግሞ ሄዶ እንዳይበላ እግር የለውም። አንተስ በማሽተት ኧረ እኔ እያየሁ አለኩኝ አለ። በኋላ ምን እናድርግ ሲባል እንወቅበት አለ። እንወቅበት። እንዴት አድርገን? በጣም ጥሩ፣ አንተ አይነ ስውር ነህ፣ መራመድ ትችላለህ። እኔን አንካሳውን ተሸከመኝ አለ። ተሸከመው። ከዛ እሱ እዚህ ላይ ሆኖ ወደ ግራ ወደ ቀኝ እያለ ወደ አትክልቱ ይወስደዋል። አይነ ስውሩ ተሸክሟል። ይዞት እንዳይወድቅ ከላይ ሆኖ እየመራ ጨርሶ የሰውየውን አዝመራ ጨረሱበት። እንደዚህ አድርገው ሽባና እውር ተጋግዘው ማለት ነው። ሰውየው ሲመጣ በማን ይፈርዳል? በሽባው ነው በእውሩ ነው? ፍረዱ እንጂ። አቤት በማን ይፈርዳል? በእውሩ። እውር የተባለች እኮ ነፍሳችሁ ነፍሴ ናት፣ ነፍሳችን ናት ማለት እውር የተባለ። ይሄ የሚመራው ተሸክሞ የሚሄዱ ስጋው ይቅርታ ከላይ ሆኖ የሚመራት አንካሳው ባል ይመስላችኋል? ስጋ ነው። እውር የሆነች ነፍስን ሳትወድ ሲጋራ ያስጤሳታል፣ ሳትወድ ጫት ያስቅባታል። እኔ እኮ መንፈሳዊ መሆን እኮ ፈልግ ነበር ግን እሺ አይለኝም ይላል። የሆነ እውሩ እዚህ ላይ ሆኖ ወደ ቀኝ ወደ ግራ የሚባለው ማለት ነው። እንደዛ የሆነ ሳይፈልግ ያስተኛዋል። በቃ እኔ ሌሊት መነሳት እኮ ፈልግ ነበረ ግን አይሆንልኝም ይላል። ይህንን አስታርቀው በትጋት ጊዜን ተቆጣጥረ ስጋህን ገስጸ አስታርቅ። ነፍስና ሐዋዝ ሕገ እግዚአብሔር በውስተ ልቤ፣ በልቤ ውስጥ ያለ የእግዚአብሔር ሕግ መልካም ነው፣ ስጋዬ ደግሞ ለኃጢአት ሕግ ይገዛል። ይህን ማን አስታርቅልኝ አለ ቅዱስ ጳውሎስ። ክርስቶስ አንድ እንጂ ሁለት እንዳልሆነ ምኞታችንና ተግባራችን ካልተዋሃደ የተዋሂዶ እምነት ተከታይን ለማለት እንኳን አንደፍርም። እግዚአብሔር የተዋሃደ ክርስቶሳዊነትን ይስጠን።